ጤና ይስጥልኝ እንዴት ሰንብታችኋል የሰሙን አዲስ ዝግጅት ዛሬ ከአዲስ አበባ 37 ኪሎ ሜትር ወጣ ብሎ ዱከም ከተማ ላይ የምስራቅ ኢንዱስትሪ ዞን ውስጥ የሚገኘው በሴራሚክ ወለል ንጣፍ ምርት ላይ የተሰማራው ዲዋን የተባለ ኩባንያ እንዲጎበኝ ተጋብዟል እንግዲህ ወደዚህ ኢንዱስትሪ ዞን አብራችሁን ዝለቁና የምርት ሂደቱን ኋላም ወደ ገበያ እንዴት እንደሚወጣ እንመለከታለን አብረን እንጎብኝ Thank you hi Welcome to Diwan's Ceramic PLC እንኳን ደህና መጣሽ የኛ ፋብሪካ ስሙ ዲዋን ይሰኛል ሴራሚክ በማምረት ላይ የተሰማራ ድርጅት ነው በፋብሪካችን በቀን 30,000 ካሬ ሜትር የሚደርስ ለወለል ንጣፍ የሚሆን ሴራሚክ እናመርታለን ይህ ፋብሪካ ያረፈው በ200,000 ስኩዌር ሜትር ላይ ነው የምንሰራው 24 ሰዓት ነው It's very big the working hour is for 24 hours as I know እስከማውቀው የኛ ፋብሪካ በኢትዮጵያ በሴራሚክ ምርት ላይ ከተሰማሩት መካከል ግዙፉ ነው እናም በዚህ አጋጣሚ በሁሉም ጫፍ የሚገኙ ኢትዮጵያውያን ጋር እንድታስተዋውቁ ነው እንፈልጋለን ስለዚህም አንቺና የኢቤስ ባልደረቦችሽ ወደ ውስጥ ዘልቃችሁ ፋብሪካችን እንድትጎበኙ ጋብዛለሁ Thank you very much This way እዚህ ቦታ የጥራይቃ ቦታ ነው የሚባለው ማለት ነው ሮ ማቴሪያል የምናስገባበት ነው እነዚህ ሮ ማቴሪያል የምንላቸው አንዱ የፊልድ ስፓር አለ ቀጥሎ ካውሊን አለ ሲልካ ሳንድ አለ ቤንቶናይት አለ ማለት ነው በአብዛኛው ለሴራሚክ ምርት የምንጠቀምበት ፕሮሰስ ከማድረጋችን በፊት እነዚህ ጥራይቃዎች ይመጣሉ ማለት ነው ጥራይቃዎች ከሀገሪቱ ክልል ውስጥ ነው የሚመጡት በጂኦሎጂስት ተጠንቶ ይመጣሉ ማለት ነው ከመጡ በኋላ ላቦራቶሪ ኬሚስትሪ ቴስት ይደረጋል ቴስት ከተደረጉ በኋላ ነው ማለት ነው ወደ ውስጥ የሚገቡት ይሄኛው ትልቅ የድንጋይ ማፍጫ ማሽን ነው ትላልቅ ድንጋይ የነበረው በዚህ ደረጃ ይፈጫል ማለት ነው ከዛ ቀጥሎ ካውሊን ነው ይሄ ካውሊን እዛ ሄዶ ይፈጫል ፊት ለፊት የሚታየው ወፍጮ ነው እየመዘነ የሚፈጭ ነው ማለት ነው እየመዘነ ይፈጫል ማለት ነው ይሄኛው ከፈጨ በኋላ ወደ ውስጥ ይገባል በዚህኛው ማለት ነው በውስጥ ማለት ነው በውስጥ ወደ ውስጥ ይገባል ማለት ነው ቀጥሎ ያለው ሚክስ የተደረገው አፈር ወደ ጎተራ ይገባል የተለያዩ ቋቶች አሉ በዚህ ቋቶች ውስጥ የገቡት ድጋሚ አሁንም ይቦካል ከተቦኩ በኋላ ወደ ፓንች የሚደረግበት ቦታ ሄዳል በራሱ ይሄዳል እዛ ከገባ በኋላ በተፈለገው ቅርጽ ሳይዝ መጠን ማለት ነው እና ብዛት ሞልድ ይደረጋል አሁን ለዛሬው በሁለት ነው ያወጣለው ሁለት ቅርጽ ያለው ቢያንስ 15 ሰከንድ ባልሞላ ውስጥ እንደዚህ ነው የሚያትመው ይሄኛው ደግሞ ይገለብጣል እዚህ ጋር አውቶማቲክ ማሽን ነው ቅርጽ ለመስጠት እና እዚህ ቀርጾ ለማውጣት ይሄ አውቶማቲክ ኮምፒውተራይዝድ የሆነ ማሽን ነው የምንጠቀመው ማለት ነው ይሄኛው ለአራቱም ቅርጽ ለሚያወጡት ማሽን ነው የሚያገለግለው ሌላ ውፍረትን መጨመር ከተፈለገ በዚህ ላይ ነው ማለት ነው አጀስት የሚደረገው ስለዚህ በተፈለገው ውፍረት ከዛ ውጪ በተፈለገው ሳይዝም ስፋቱን በዚህ አጀስት ይደረጋል ስለዚህ ይሄ ታች ነው ማለት ነው እዚሁ ይደረጋል በዚህ ደረጃ ነው ስለዚህ 18000 ኒውተን ነው ፎርሱ ማለት ነው ኃይለኛ ስለሆነ ይሄ ደግሞ ለሴራሚክሱ ጥንካሬ ነው የሚያገለግለው ያው ከአራቱም ዳይሬክሽን የመጡት ይሄ ሁለቱ ከዛኛው የመጣ ነው ማለት ነው በመጡት በራሳቸው ቅርጽ አራት ሆኖ ይሄ በዚህ ወደ ማሞቂያ ክፍል ነው የሚገቡ ማለት ነው ወደ ማሞቂያ ክፍል ይገባሉ ይሄኛው የምትመለከቱት በቅርጽ የወጣው ሴራሚክስ በእሳት ውስጥ ያልፋል ማለት ነው እዛ ጋር ባለው ይደርቃል ማለት ነው ከማሞቂያ ክፍል የመጣ ሴራሚክስ አሁን ግሌዚንግ ለመደረግ ይመጣል ማለት ነው ይሄ የመጀመሪያው ግሌዚንግ ነው ለመጀመሪያ ጊዜ እዚሁ ፓንች ያረገ ያልፋል ማለት ነው እንደምትመለከቱት እዚህ በሚፈለገው ከለር ላይ እዚህ ያስቀመጠ ያልፋል ማለት ነው ይሄ ያለፈው ወደ ሁለተኛ ግሌዚንግ እና ወደ ፕሪንት ነው የሚሄደው ማለት ነው ፕሪንት የምንለው በሚፈለገው ዲዛይን ይወጣና በዛኛው አርጎ ለመጨረሻ ጊዜ ወደ ማሞቂያ ወደ ድሬን እንደገና ይቃጠላል ማለት ነው ስለዚህ እንደገና የሚቃጠለው በጣም ብዙ ዲስታንስ ስለሚሄድ ለሴራሚክሱ ጥንካሬ ኳሊቲ እንዲኖረው ያደርጋል ማለት ነው ቀደም ብላችሁ አብራችሁን ይሄን ፋብሪካ እየጎበኛችሁ ከቆያችሁ ይህ ፋብሪካ ከ200,000 ካሬ በላይ ስፋት ያለው ቦታ ላይ ያረፈ እንደዚሁ ከ200 ሚሊዮን በላይ የአሜሪካ ዶላር መዋለ ንዋይ የፈሰሰበት ነው ከዚህም ተነስታችሁ ይሄን ፋብሪካ እንግዲህ በእግር እየተዘዋወሩ መጎብኘት እንደማይቻል ትረዳላችሁ ስለዚህ ብዙ ሰራተኞች ይሄንን ፋብሪካ ለመጎብኘት የተለያዩ የትራንስፖርት አገልግሎቶችን ይጠቀማሉ በነገራችን ላይ ዲዋን የሚያመርታቸው የሴራሚክ ወለል ንጣፎች በዚህ አይነት የምርት ሂደት ብቻ አይደለም የሚያልፉት ብዙ የሚያልፉባቸው የቴክኒክ ሂደቶች አሉ በማስከተል ያንን እንመለከታለን አብራችሁን
እኛ እዚህ ጋር የምንሰራው ላብራቶሪ ክላስ ስለሆነ ማንኛውም ሰውና ማንኛውም ሰራተኛ ጫማውን አልቆ በስሊፐር ወደ ውስጥ መግባት ይችላል። ይሄ ክፍል ምንድነው በተለይ የሚሰራው አሁን? ይሄንን ክላስ የላብራቶሪ ክላስ ነው እንዲሁም ደግሞ የፕሪንቲንግ ክላስ ነው። ህትመት ማለት ነው? አዎ የህትመት ክላስ ነው። እዚህ ጋር የማይተበት ክላስ ሆኖ እኛ የምሰራው ፕሪንት ለማድረግ ነው። ፕሪንታችን ደግሞ የኛ ካስተመር መጥቶ እኛን ስንጠይቅ እነሱ የሚፈልጉት እና የተለያዩ ከለር እዚህ ጋር ማምረት እንችላለን። ስለዚህ እዚህ ላይ ዲዛይን የሚወጣበትና ከለር የሚሰጡበት ከዛ ወደ ህትመት የሚገባበት ነው የሚሆነው ማለት ነው። ምን አይነት ማሽን ነው የሚባለው ይሄ? የማተም ማሽን ይባላል። ፕሪንቲንግ ማሽን ይባላል። 5D ማለት ነው። 5D ከሆነ ምንድነው የተለየ የሚያደርገው ይሄንን? እኛ እዚህ ጋር የተለየ ስራ እንሰራም ደግሞ የተለያዩ ሰራሚኮች ነው ያሉት 300 በ300 400 በ400 600 በ600 ነው። ይሄንን ደንበኞቻችን ኦርደር ሲያደርጉ እኛ ይሄንን ነገር ኦርደር አድርገን መስራት እንችላለን። ስለዚህ ደንበኞች በፈለጉ ሰዓት በፈለጉት የከለር ምርጫ የሚሰራ ነው ማለት ነው የሚሆነው። ይሄንን የኮርፖሬሽን ዲፓርትመንት ሆኖ ይሄ የመጨረሻ ስራ ሲያልቅ ድረስ እስከዛ ድረስ ስደርስ ሙቀቱ መጨመሪያ ማለት ነው። ሙቀቱ ደግሞ 1200 ዲግሪ ሴንቲግሬድ ወይ ደግሞ ሃይ ቴምፐሬቸር ማለት ነው። ስለዚህ ይሄ የመጨረሻ ሆኖ መጨረሻ ላይ ከደረቀ በኋላ ወደ ፓኪንግ ክላስ ይሄዳል ማለት ነው። ለምንድን ነው 1000 ዲግሪ የሚደረገው? ለምንድን ነው በኃይል የሚቃጠለው? እኛ ይሄንን የለሆነ ምክንያት ይሄ በደንብ ደርቆ ጠንካራ ለመሆን 1200 ሆኖ ለመውጣት ከዚህ ካነሰ ጠንካራ አይሆንም። ለዚህ ነው 1200 የሆነ ማለት ነው። እንዲሁም ደግሞ እንደዛ ሲደረግ 1200 ሲሆን ያው ስላሽ ወይ ደግሞ ስሙዝ ሆኖ ጠንካራ ሆኖ የሚያመራና በጥሩ ሁኔታ መውጣት ይችላል ማለት ነው። ይሄንን እና የምንጠቀመው በከሰል ነው። በከሰል ሆኖ ከጋዝ ስቴሽን እዛ በደንብ ተቃጥሎ ወደዚህ ይመጣል። እሺ አመሰግናለሁ። This room is the heat and power controlling room. ይሄ ፋብሪካ ውስጥ ሁሉ ያሉ ማሽኖችን የመቆጣጠሪያ ክፍላችን ነው። በዚህ ፋብሪካ ውስጥ የምንጠቀመው ትልቁ የሙቀት ኃይል 1200 ዲግሪ ሴንቲግሬድ ነው። የሙቀት መጠኑን 1200 ዲግሪ ሴንቲግሬድ የምናደርግበት ምክንያት ደግሞ ያንን ማድረጋችን ለሴራሚክ ምርት እጅግ አስፈላጊ በመሆኑ ነው። This room is for testing quality of those ceramic tile. ይሄኛው ክፍል ደግሞ ጥራትን የምንከታተልበትና የምናስጠብቅበት ክፍል ነው። እንደምታየው በዚህ ክፍል ውስጥ በየምርት ሂደቱና ናሙና እየተወሰደ የጥራት ክትትል ይደረጋል። ይህን ስንል ሲጋገር ወይም ቅርጽ ሲወጣ፣ ግሌዝ ሲደረግ፣ ህትመት ሲታተም፣ በሙቀት ኃይል ሲደርቅ ወይም ሲቃጠል የመሳሰሉት ሁሉም የምርት ሂደቶች በተወሰነላቸው የሰዓት መደብ ናሙና እየተወሰደ እንዲጠኑ ይደረጋሉ ማለት ነው። This machine, as you can see, ይሄ ማሽን አሁን የሴራሚክ ምርቱን ጥንካሬ እየለካ ነው። ይህን ስልሽ ምርቱ ምን ያህል ኪሎግራም መሸከም ይችላል የሚለውን እየመረመረ ነው ማለት ነው። ይሄ ደግሞ ውሃ የመያዝ አቅምን ማለትም ሴራሚኩ በረጅም ጊዜ ውስጥ በውሃ ያለ መሸርሸር ወይም ያለ መርጠብ አቅሙን በየደረጃው ይለካል። They have to measure how the weight, measure the weight of these pieces. ይህኛው ላቦራቶሪያችን ደግሞ ወደ ምርት ከመግባታችን በፊት ከጥሬ ዕቃ ጀምሮ በምርት ሂደት ላይ ያሉ እያንዳንዱ ኬሚካሎች፣ ልዩ ልዩ ግብአቶችና የተቦኩ ውህዶች በየደረጃው የምንመረምርበት ነው። ወደ ምርት መስመር ከመግባታችን በፊት እዚህ ትንንሽ የሴራሚክ ናሙናዎች ሰርተን የምርቱን ጥራት እናረጋግጣለን። ከዛ በኋላ ነው ወደ ዋናው ምርት መስመር የምንልካቸው።
አሁን የምንገኘው ፓኬጅ ቦታ ነው። ፓኬጅ ማለት የተመረተው ምርት የሚታሸግበት ቦታ ነው ማለት ነው። ቅድም እንደተመለከታችሁት 3 ፕሮዳክሽን ላይን አለ። እነዚህ 3 ፕሮዳክሽን ላይን የሚመረቱት በተለያየ ቅርጽ እና በተለያየ ከለር የሚመጣ ሴራሚክስ በተፈለገው አይነት ይመጣና እዚህ በሚፈለገው ብዛት ይታሸጋል ማለት ነው። ለብዙ ከስተመር ብዙ ፍላጎት ብዙ ከለር ሊኖር ስለሚችል በተፈለገው ከለርና በሚፈለገው ስምም ጭምር ተጽፎ ነው የሚደረገው ማለት ነው። ለእናንተም ያው የምታዩትን ኢቢኤስ የሚለውን አምርተናል። እሱን መውሰድ ትችላላችሁ ያየነው ማለት ነው። እናመሰግናለን። ከዚህ ኋላ ደግሞ ያለውን ገበያ ላይ እንዴት እንደሚገባ እንመለከታለን ራሳችን። የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን። ከረፍት ተመልሰናል። ከዱከምም ወደ አዲስ አበባ ተመልሰን አሁን የምንገኘው አዲስ አበባ ነው። ከረፍት በፊት በነበረን ቆይታ የሴራሚክ ወለል ንጣፍ እንዴት እንደሚመረት እየተመለከትን ነበረ። አሁን ደግሞ በሚኖሩን ጥቂት ደቂቃዎች እነዚህ ምርቶች ወደ ገበያ ሲወጡ የሀገራችን የኢኮኖሚ ላይ ያላቸው ድርሻ እንደዚሁም የግንባታውን ዘርፍ እንዴት ያግዙታል የሚሉት ላይ እንወያያለን። በነገራችን ላይ ያንን ለመመልከት እንዲመቸን እነዛ ምርቶች ከሚወጡባቸው ሾሩሞች መካከል አንዱ ላይ እንገኛለን። ምርቱ እንዴት ነው ወደ ገበያ የሚወጣው ከሚለው እንጀምራለን። አብራችሁን ሁኑ። ሰላም እንኳን ደህና መጣሽ ወደ ኢኬቲ። እንኳን ደህና ቆየህ። የዱያን የሴራሚክ ምርቶችን ዱከም ሄጄ እዛ በምስራቅ ኢንዱስትሪ ዞን እየተመለከትኩኝ ነበረ። ኋላ ላይ ደግሞ ወደ ገበያስ እንዴት ነው የሚወጣው ከተጠቃሚዎች ጋር ምርቱን ማን ነው የሚያገናኘው ሲባል ወደ እናንተ ተጠቆሜ ነው የመጣሁት። እዚህ ገበያ ላይ ይሄ የዱያን ምርት የሀገር ውስጥ ምርት እንደመሆኑ እንዴት ነው ያለው ተቀባይነት? ኢኬቲ ንግድና ኢንቨስትመንት ወይ በንግድ ስማችን የምንታወቀው ኢኬቲ ሴራሚክስ በመባል እንታወቃለን። ከባለፉት 14 ዓመታት ኦል ኮንስትራክሽን ፊኒሺንግ ማቴሪያሎችን ኢምፖርት እናደርጋለን። በተጨማሪም ደግሞ አግሪካልቸራል ፕሮዳክቶችን ኤክስፖርት እያደረግን ቆይተናል እና እንደምታየው ከጃኩዚ ሴራሚክስ፣ አንዶሽ ቤዝን፣ ደብሊሲዩ አክሰሰሪዎችና ሁሉንም እናስመጣለን። በተጨማሪ ግን አንቺ ስፔሲፊካሊ እንዳልሽው የዱያን ሴራሚክን የማርኬቲንግ ስራ በአገር አቀፍ ደረጃ በዋና አከፋፋይነት አንድ ሆነን እያከፋፈልን እንገኛለን። አሁን ላይ ተቀባይነቱ በጣም ጥሩ ነው። እንደውም እንደ መጀመሪያ እንደ ፋብሪካ ማለት አይቻልም። በብዙ ጊዜ አዳዲስ ምርቶች ገበያ ላይ ሲወጡ እንዴት ነው ብዙ ቻሌንጆችና ሬዚስታንስ ይኖራሉ። በተለይ ደግሞ ምርቱ በስፋት ያ ምርት ከውጭ ሀገር ይመጣ ከነበረ የሀገር ውስጥ ምርቶች በቀላሉ መግባት አይችሉም ይመስለኛል አይደለ? ሀገር ውስጥ ስለተመረጡ ብቻ ምናልባት በጥራት ወድቀው ከሆነ ወይም ደግሞ በሌላ መንገድ ተቀባይነት አጥተው ከሆነ ምንም ችግር የለም። ነገር ግን ሀገር ውስጥ ስለተመረጡ ብቻ ከገበያ እንዲወጡ ወይ እንዲገፉ የሚደረጉ ከሆነና ምናልባት ተቀባይነቱ ምን ያህል ነው? እንደዚህ አይነት ነገር ያጋጥመዋል ወይ ይሄ ምርት ብዬ ነው። ትክክል። ግን አንድ ለውጥ አለ። አሁን ማየውንም እዚህ እንደ ሾሩም ሱፐርቫይዘርነት እንዲሁ ደንበኞች አብዛኛው ጊዜ እዚህ በሾሩም ደረጃ ላይ የሚመጡት ቤት ገንቢዎች፣ አንዳንዴም ባለሙያውና ኮንትራክተሩም ይመጣል። እዚህ ላይ ማገኘው አስተያየቶች ምንድነው? ሀገር ውስጥ ምርት እንደ አንድ ፑር ኳሊቲ ተወዶ ይያዝ ነበረ። ጥራት የሌለው ተቀባይነት። አዎ የሀገር ውስጥ ብቻ በምትይበት ጊዜ ራሱ ሰው እዛው ላይ የሚያቆምበት ጊዜ እዛው ላይ ያቆማል። ዋጋ ዲፈረንስ ምንም እንኳን ቢኖረው ማለት ነው። አሁን ላይ ግን ያመለካከት ለውጥ አለ። እውነት ለመናገር እውነት አዎ የሀገር ውስጥ ይሻለናል ቅድሚያ ለሀገር ውስጥ ይላል። እሱ ብቻ ሳይሆን በሁለት አይነት መንገድ፣ አንደኛው ባለሙያው ራሱ ሲመጣ የሀገር ውስጥ ስላልሽው ብቻ ጭፍን የሆነ አመለካከት የለውም። አሁን ይጠይቃል። የሀገር ውስጥም ቢሆን ልክ የውጭው ላይ እንደሚጠይቁት ቴክኒካል የሆኑ ነገሮችን ይጠይቃል። በዛ መሰረት ታስረጃዋለሽ። እዚህ ስቴስ ብዙ ኮንቪንስ የምታደርጊው ነገር የለም እና ያ አመለካከት ላይ ብዙ ቻሌንጆች እያጋጠሙን አይደለም። ስፔሲፊካሊ ደግሞ ዱያን ሴራሚክን ብናይ ባለፉት 2 3 ወይ 4 ወራት ቢሆኑት ነው እዚህ ማርኬት ውስጥ ምርት ውስጥ የገባ አይደለም። ግን በሀገር አቀፍ ደረጃ በኢኬቲ በኩል እየተከፋፈለ ያለው የአበባ ብራንድም ሮማ ብራንድም ቢሆን
በደንብ ሰርጿል ማለት ትችላለሽ ገበያ ውስጥ ፔኔትሬት አድርጓል እኛ የተወሰነውን ምርት ሄደን አይተናል እንዴት እንደሚመረት ፋብሪካውን የመጎብኘት እድል ነበረሽ ጎብኝተናል አዎ በደንብ ጎብኝተናል አሰራሩን አይተናል እኛ በነበረን ጊዜ በትዕዛዝ የነበሩትን የተወሰኑትን ነው እየተመለከትነውና ትክክል የምትፈልጉት አይነት መጠን አማራጭ ከለር ያለው ይዛችሁ መውጣት ትችላላችሁ ገበያ ላይ ትክክል የተለያየ ሳይዞች እንዴት እንደሚመረቱ በዲዋን ሴራሚክስ ሶፋር እየተመረተ ገበያ ውስጥ እየገባ ያሉ ምርቶችን ላሳይሽ ለምሳሌ ቺንቻት 30 በ30 ምትባልና አዎ ሻርፕ ሬክቲፋይድ የሆነ 30 በ30 ነው ይሄ ለወለልም ይሆናል የቤቱ ስፋትና መጠን ይለያል ግን ከዚህ ደግሞ ሰፋ ያለ ቤትና ሌላ ለመጠቀም ትፈልጊ 60 በ60 ይሆናል በዚህ ቲክነስም መጠቀም ትችላለሽ በፈለግሽው ከለር እንዳልኩሽ ከ1000 በላይ ከለሮችን የራስሽን ምርጫ አድርገሽ ማስመረትና ማንጠፍ ትችላለሽ ማለት ነው 40 በ40 እቺ ናት ሶ 50 በ50 አለን አሁን ዲዋን ሴራሚክ እያመረተ ያለው እኛም ኢኬቲ ሴራሚክ እያከፋፈለው ያለው 30 በ30 40 በ40 50 በ50 እና 60 በ60 ሴራሚኮች ነው የወለል ንጣፎች ነው አዎ የግድግዳና ሌሎች ፌዞች በወራት በሁለት ወራቶች ጊዜ ውስጥ ወደዛ ውስጥ እንገባ ይጀምራል እኛም ማከፋፈል በደንብ ነው ደንበኞቻችሁ እናንተ ነው ገበያ ላይ የሚያገኙት እነሱን አይደለምና ሲነግሯችሁ ያንን የሚፈልገውን አይነት እንደዚህ ስሩልን እንደዚህ አርጉልን ብላችሁ በፍጥነት የማምጣት አለ ወይ ትክክል አሁን ሁለት ኤክስፒሪየንስ ነው ያለን የማርኬቲንግ ላይ በዲዋን ሴራሚክስ አንደኛው በወኪሎቻችን በየክፍለ ሀገራቱ በሚቀመጡ ፓርትነሮቻችን ጋር የነሱን ምርጫ የደንበኞቻቸውን ምርጫ በሀገሩ ላይ ከባህሉ ጋር ከተማው ጋር የሚሄዱ ነገሮችን ያስመረጠን ለፋብሪካው ፊድባክ እንሰጣለን ከደንበኞችም የሚሰጡን አንዳንድ ፊድባኮችን ለፋብሪካው ፎርዋርድ እናደርጋለን within 24 hours ውስጥ ይሄ ምርት ተመርቶ እሱ ዴሊቨር አድርገን ማሰራት ይቻላል ማለት ነው 4 ሰዓት ብቻ ነው በ4 ሰዓት በቂ እናንተ ለተዛዝ በሰጠው እዚህ ሳይሆን ክፍለ ሀገርም ጨምሮ ማለት ነው ይሄ በጣም ጥሩ አማራጭ ይመስለኛል ለእናንተም እንደ ነጋዴ ከውጭ የምታስመጡት ላይ እንደዚህ አይነት የተሻለ እንግዲህ መንገድ ያላችሁ አይመስለኝም አይደል ትክክል ልካችሁ አታስመልሱ አይደል ካልተፈለገ ለሌላ ሚኒመም 1 ወር ይፈጅብሻል ኦር 2 ወር ይሄ ግን በ24 ሰዓት ለማስመጣት እንግዲህ የሀገር ውስጥ ምርት ሲባል ሌላው ለደንበኛው መቀነስ ያለበት ነገር ዋጋ ነው ምክንያቱም በዶላር አይገዛም ወይ በውጭ ምንዛሬዎች አይገዛም ከዛ ውጭ ደግሞ ወደ ሀገር ውስጥ ሲመጣ ያለው ማጓጓዣ የሚጠፋው ጊዜ ከዛ አንፃር በዋጋ ደረጃ እንደው ለደንበኞች ከውጭ ከሚመጡት ጋር ያነሰ ዋጋ ነው ወይ ያለው ዋጋ ከውጭ ከሚመጣው በደንብ የተሻለ ዋጋ ነው ማለት ይቻላል እሱስ ብትገዢኝ ታዩ ነበር እንጂ በጣም ጥሩ ዋጋ ነው በተለይ ለነዚህ ፓርትነር ለመሆን የሚፈልጉ ደግሞ ለማከፋፈል የሚፈልጉ ደግሞ የተሻለ ፕሪቪሌጆችን አስቀምጠናል ማርኬቱ ላይ ይሄንን ነገር በደንብ መስራት መቻል አለብን ማለት ነው ዋራንቲ የማስተማመኛ ጊዜ ትሰጣላችሁ የዚህ ዋራንቲ ጉዳይ አሁን ባለው ሁኔታ እንዲ ነው የሚባል ቁጥር አልተሰጠንም ለምን ሴራሚክ እንዳልሽው አንድ ጊዜ አንጥፈሽው ለሚቀጥሉት 5-10 አመታት ምትዩ አይደለም ስለዚህ በፋክተሪ የሚሰጠንን ዋራንቲ ግን ቀጥታ ለደንበኞቹ እንደምናስተላልፍ በዚህ ቃል ገባ ትክክል ይሄ ሲኤምሲ የሚገኘው የሽያጭ ማዕከላችን ነው በተለያየ ቦታ እንደዚሁም ቦሌም ራይልም የተለያየ ቦታ ላይ እንደዚህ የሽያጭ ማዕከሎች አሉ በዛም ታገኛቸዋለሽ ቀጥታ ደግሞ በስልክም ኦርደር በማድረግ ቤትሽ ድረስ ዴሊቨር እናደርጋለን ስለዚህ የዲዋን ሴራሚክስን በዚሁ ያው እንደ ሀገር ምርትም ብትጠቀሚ ላንቺም አድቫይዝ አደርግሻለሁ ማለት ነው ተጠቀማለሁ እሺ በተረፈ ተጨማሪ መረጃዎችን ደግሞ ከፈለግሽ ኢኬቲ ዋና መስሪያ ቤቱ ቦሌ መድኃኒዓለም ወደ 22 ጎላጎል የሚወስደው መንገድ ላይ ኬቲ ዋና መስሪያ ቤት የሚል ህንጻ አለ ወርቁ ህንጻ የኛን ኃላፊዎች ብታገኛቸው ደስ ይለኛል አሁን ማግኘት ተፈልጋለሁ በጣም ጥሩ ቴንክ ዩ እቺ ለመንገድሽ ልቀጥል እሺ የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ
ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን የዱያን የሴራሚክ የወለል ንጣፍ ምርት ከተመለከትኩ በኋላ ወደ ገበያ ሲወጣ በእናንተ በኩል ገበያ ላይ ምን አይነት ተቀባይነት አለው የሚለውን ስጠይቅ አንዱ የሽያጭ ሰራተኛ ኢኮኖሚው ላይ ከፍተኛ ተጽዕኖ እየፈጠረ ነው ከዛም ውጪ ደግሞ ወደ ገበያ ሲወጣም ተወዳዳሪ ነው እያለኝ ነበር እና ይሄንን ይዛችሁ ወደ ገበያ ሲገቡ ትርፋማ ያረጋናል ወይ ለኢኮኖሚው የሚያበረክተው ነገር አለ ወይ ብላችሁ ያሰባችሁት ወይም ደግሞ ያጠናችሁት ጥናት ይኖራልና እስቲ ካጠናችሁት ጥናት ላይ በተለይ ይሄ ተወዳዳሪ ይሆናል እንደዚሁም ደግሞ ለሀገር ይጠቅማል ያስባላችሁ መረጃ ካለ እንደምታውቁው በአሁኑ ሰዓት ሀገራችን በከፍተኛ የግንባታ ስራ ላይ ትገኛለች ይህ ዘርፍ ላለፉት 10 ዓመታት እስከ 23% የሚሆን እድገት ሲያስመዘግብ እንደቆየ የተለያዩ መረጃዎች ያሳያሉ እኛም ባደረግነው የዳሰሳ ጥናት ሀገራችን የሴራሚክና ሴራሚክ ነክ ምርቶችን ከውጭ ለማስገባት በአመት እስከ 36 ሚሊዮን ዶላር እንደምታወጣ በሜትር ስኩዌር ሲገለጽ እስከ 100 ሚሊዮን ካሬ የሚቆጠር ሴራሚክ ምርቶች ከተለያዩ ዓለም ሀገሮች እንደምታስገባ መረጃዎች ያሳያሉ ትርፋማ እንሆናለን እንደዚሁም ደግሞ ሀገሪቱ ውስጥ በቂ የሆነ ፍላጎት አለ በሚል መነሻ ነው የገባችሁት ማለት ነው ትክክል እንዲሁም በብዙ የኢኮኖሚ ባለሙያዎች የተደረጉ ሌሎች ደጋፊ ጥናቶች የሚያሳዩት እስካሁን የተመዘገበው የኮንስትራክሽን ኢንዱስትሪ የገበያ እድገት ለቀጣዮቹ 20 ዓመታት አሁን ባለበት ወይንም አሁን ካለበት በተሻለ ሁኔታ እንደሚያድግ ያመለክታል ይህ ማለት በግንባታ ዘርፍ ላይ ለተሰማሩ ኢኬቲም ለመሳሰሉ ድርጅቶች ሰፊ የገበያ እድል እንዳለ ማሳያ ይሆናል ይህን ታሳቢ በማድረግ የዱያን ኢንተርናሽናል የሴራሚክ ምርቶች ለግንባታ ዘርፉ በአጠቃላይ አጋር ሆነው ሰፊ ክፍተቶች እንደሚሞሉ እምነታችን ነው አሁን እናንተ ደግሞ ገበያውን እየሰራችሁ ነው የዚህን ምርትና የሚያስቸግራችሁ ነገር አለ በነገራችን ላይ የራሱ የሆነ ነገር ይፈልጋል ከደንበኞች የምናገኘው ፊድባክ በሀገር ውስጥ መመረቱ ያስደስታቸዋል ያኮራቸዋል ለምሳሌ አበባ እና ሮማ የተሰኙት ሴራሚኮቻችን ዲዛይን ሲደረጉ የኢትዮጵያን ባህል የኑሮ ዘይቤና የከለር ስለንቦና ሁሉ ታሳቢ አድርገው በመሆናቸው ደንበኞች በቀላሉ እንዲቀበሉት ያደርጋል ከዚህ በተጨማሪ ምርቶቹ በተፈለገው ጊዜና በሚፈለገው የብዛት ልክ እንደ ልብ በአጭር ጊዜ እንዲገኙ መሆናቸው ከውጭ ከሚመጡ እቃዎች በገበያ ላይ ሊሸፍኑት የማይችሉትን ክፍተት በመሸፈን ከፍተኛ አስተዋጽኦ ያበረክታሉ ከዚህ በተጨማሪ የተለያዩ በግንባታ ኢንዱስትሪ ላይ የሚገኙ አርኪቴክቶች ዲዛይነሮች በአእምሯቸው የፈጠሩትን የከለር እና የዲዛይን ሐሳብ ወደ ምድር ላይ ለማውረድ ካሁን በፊት ችግሮች ነበሩባቸው ገበያው ከሚሰጠው የከለር እና የሳይዝ አማራጮች ማግኘት ስለማይችሉ ተገደው በተገኘው ማቴሪያል ለመስራት የሚሄዱበት ሁኔታ ነበር የዱያን ሴራሚክ የሚያመርታቸው አበባና ሮማ ምርቶች በገበያ ላይ መምጣታቸው ግን የተፈለገውን ከለር በተፈለገው ቴክስቸር ቲክነስ ባለሙያዎች እንዲያገኙ ስለሚቻል ከዚህ በኋላ እኛ የምንጠይቀው ኢንጂነሮቻችን አርኪቴክቶቻችን ምን ያህል ክሬቲቭ የሆነ አይዲያ ያመጣሉ ነው እንጂ ያመጡትን ሐሳብ ወደ ምድር ለማውረድ ፋብሪካው እንዳየሹ ነው አይቸገርም ሶፋር በጣም የሚያበረታታ የገበያ ሁኔታ ነው ያለው እኔ አብዛኛውን ጥያቄን ጨርሻለሁ እርሶ የሚጨምሩት ነገር ካለ አንድ ድል ስጦት በጣም እናመሰግናለን ስለጎበኛችሁን እንደተመለከታችሁት የዱያን ሴራሚክ ፋሲሊቲ በጣም ትልቅ ነው የምርት አቅሙ በጣም ትልቅ ነው ኢኬቲም ምርቶቹን ለማሰራጨት የዘረጋው ሀገር አቀፍ የስርጭት መስመር አስተማማኝና ምርቶቹን በተፈለገው ገበያ ላይ በተፈለገው ብዛትና አይነት እንዲደርሱ የሚያስችል በመሆኑ ደንበኞች ምርቱን በመጠቀም ፕሮጀክቶቻቸውን ያሳምሩባታል ግንባታዎቻቸውንም ውብ በሆነ መንገድ የፊኒሺንግ ስራዎችን ይከውናሉ ብዬ አስባለሁ ከዚህ ጋር በተያያዘ በነገራችን ላይ አዲስ አበባ ላይ ሰፊ ፕሮጀክቶች አሉ የኛን ምርቶች የተጠቀሙ እነሱን ወደ ሳይት ላይ ሄደሽ እንድትጎበኚ ጋብዛለሁ እሺ ባይ ደስ ይለኛል አመሰግናለሁ ስራ እንዴት ነው ስራ ጥሩ ነው የዱያን ምርት ነው እያነጠፋችሁ ያላችሁ አዎ እንዴት ነው ምርቱ ምርቱ በጣም አሪፍ ነው ቆንጆ ነው
ምንድነው ቆንጆ የሚያስብለው? ቆንጆ የሚያስብለው ይሄ ለነን ስሊፐሪ ነው ለኮሪደር የሚሆን ማንሸራተት እንደገና ደግሞ ይሄ እነዚህ ጠርዛቸውን ፐርፌክት ነው ቆንጆ የሚያስብለው ጠርዙ ሲገጠም ቆንጆ ነው አዎ ለኛ ከዛ ላይ ደግሞ ይሄ እንትኑ እነዚህ በጣም እንትን ናቸው ሃይስ የተቃጠለው እንትነቱ በደንብ የሚያሳየው በዚህ ነው የተቃጠለው እነዚህ ሌሎቹ እነዚህ እንትን ሲሉ ፍርክስክስ ያሉ ይሆናሉ ብዙ ጊዜ ያልተቃጠለው አዎ ሳናጥፈው እናቀዋለን ምን ያህል ጊዜ ሰርተሃል እዚህ ወደ 13 ዓመት ሰርቻለሁ በሴራሚክ ማንጠፋ ምርቶቹ ካላወቃቸው በደንብ ይባክናሉ መሰለኝ እንደዚህ በምንመታው ጊዜ የሚሰበር ከሆነ የጥንካሬ እንትን ከሌለው ይባክናል ያለ ሰዎቹ ኪሳራ ነው ይሄ እንደዛ አይደለም ኪሳራው ለሰዎቹ ነው ለእናንተ አይደለም ለኛ ለባለቤት ለሚሰራው ሰው አይደለም ለሚሰራውማ ምንም ያው ሌላ ያምጥቶ ይተካል እነሱ ነው እንጂ ለባለቤት ነው ኪሳራ ማለት ነው በጣም ኪሳራ ነው ያው እንዳይባክን መጥቶ የሚቆጣጠር እነዚህ አቅራቢዎች መጣው እንደዚህ አድርጉት እንደዚህ ይሏቸው ይሉናል አሁን እነሱ በደንብ ነው እንትን የሚያደርጉን ያሉትንም ነገር ያስረዱናል ችግርም ሲሆን ከኛ ጋር አብረው ይሰራሉ ለምሳሌ ምን ያስረዷቸው በቃ የእቃውን እንትን እንዴት እንደሚገጣጠም እያንዳንዱ ነገር እንትን ይሰጡናል ካታሎግ ምርቱ ምን መሆን እንዳለበት ሁሉንም ነገር ይነግሩናል መልካም ሰው እስካሁን ድረስ አብራችሁን ቆይታችሁ ዱከም ስንሄድ አብራችሁን ተጉዛችሁ የዲዋን የሴራሚክ ወለል ንጣፍ አመራረትን የምርት ሂደቱን እንደተመለከታችሁ ቀጥላችሁም ደግሞ አዲስ አበባ አብራችሁን ተመልሳችሁ ይህ ምርት በኢኬቲ በኩል እንዴት ወደ ገበያ እንደሚወጣ ገበያ ላይ ከወጣን በኋላ ወደ ቤታችን እንዴት እንደሚገባ እንደተመለከታችሁ ተስፋለን በነገራችን ላይ ሀገራችን ውስጥ እየተስፋፋ የመጣውን እንደዚህ ያለ የኮንስትራክሽን ወይም የግንባታ ዘርፍ ሊደግፍ የሚገባ ግብአት በአገር ውስጥ ማምረት እንደዚሁም ደግሞ ለዚህ ዘርፍ የሚወጣውን የውጭ ምንሳሪ በአገር ውስጥ ለማስቀረት ከፍተኛ ትኩረት ሊሰጠው እንደሚገባም አብራችሁን እንዳሰባችሁበት ተስፋለን ዛሬ እነዚህን የመሳሰሉ ሐሳቦችን አንጸባርቀናል እናንተም በዚህ ላይ ተንተርሳችሁ የተለያዩ አስተያየቶችን እንደምታደርሱን ተስፋለን ለዛሬ ግን የነበረን ዝግጅት አጠቃለን ልንሰናበታችሁ ነው ሳምንት በሌላ ራስ ጉዳይ እንገናኛለን እስከዛው ደህና ሰንብቱ